አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሐበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። በእናንተ ቤተክርስቲያን የሚደገመው ድግምት ታቦት ላይ ምንድን ነው የሚለን ሰው ደግሞ ይኖራል። ለዚህም ደግሞ መለስም ደግሞ አለብን በእውነቱ ምክንያቱም ተጠይቋልና ለተጠየቀው ጥያቄ ደግሞ መመለስ ደግሞ ለእኛ ግዴታችን ስለሆነ ከቅዳሴያችን አንድ ሁለት የተወሰነ ነገሮች ላሳይ። እሺ ለምሳሌ የጎርጎርዮስን እንመልከት። ቅዳሴ ጎርጎርዮስ ላይ ካህኑ ታቦቱ ላይ ሆኖ የሚጸልየውን ጸሎት እናንብበው እስቲ። የምር ድግምት ነው? እስቲ እንየው። አንዱ በጣም ይገርማችሁ ካህኑ መጥቶ የኛን እጅ የሚባርካል ማን ነው? በእጁ እኛን ፊታችን የሚባርካል። ቅዳሴው ካለቀ በኋላ ይሄን ጸሎት ከጸለየ በኋላ አንዱ ሮድ ይባላል። አንዱ ታቦቱ ላይ እጁን አስቀምጦ ያማል አመሳቅሎ ክርስቶስ የተሰቀሉት በመስቀል ስለሆነ ያን መሰረት አድርጎ ጸሎት ከጸለየ በኋላ የሚለው ነው። ተመልከቱ ካህኑ እንደሚል ታቦቱ ላይ እጁን አርጎ ቀዳሹ ቄስ የሚለው አምላካችን እግዚአብሔር የጌትነት ብዕል ማለት ሀብት ማለት ነው። የጌትነት ሀብት ወደሚያድርበት ቤተ መቅደስህ ደክመው የመጡትን አገልጋዮችን ባርክ። ይሄ ድግምት ነው። ወንዶችንና ሴቶችን ሽማግሌዎችና ሕፃናትን ባርክ። እኛንም በቅዱሳን መላእክት ኃይል አንድ አድርግ። በብርሃን መጋረጃ ጋርደን፣ በዕፀ መስቀልህም ሰውረን፣ ከክፉ ስራም ሁሉ አርቀን። በጊዜው ሁሉና በሰዓቱ ሁሉ ጸሎትን ከሚያሳርጉ ቅዱሳን መላእክት ማህበር ውስጥ አሳድረን። የበላነውን ስጋህን የጠጣነውን ደምህ ለኃጢአት ማስተሰሪያና ለዘላለም ሕይወት ይሁነን። በአንድ ልጅህ በእርሱ ያለ ክብር ስላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬ ብዙ ለዘላለሙ አሜን። ይሄንን ጸልዮ ነው ፊታችን እንዲባርከን ካሉ ይሄ ድግምት ነው። እሺ በጌታ ቅዳሴ ጊዜ ይሄ ደግሞ የጌታ ቅዳሴ ጊዜ ማለት ካህኑ እንደሚስሙ ደግሞ ወንዶችንና ሴቶችን አገልጋዮችህን ባርክ፣ ሰውር፣ እርዳም፣ በመላእክትም ኃይል አሰናብት፣ ጠብቅ። ቅዱስ የሚሆን ስምህንም በመፍራት አጽና። በአንተ ገናንነት አስጊጣቸው። እውነት ነው ጌታችን አለ ለዛ ለማጌጥንበት ስምህን ብለን የምንዘምረው ይቋን ብሮተድ ነው። ቅዱስ የሚሆን ስምህንም በመፍራት አጽና። በአንተ ገናንነት ምን ማለት አስጊጣቸው። ያንተን ነገር ያስቡ ዘንድ፣ ያንተንም ነገር ያምኑ ዘንድ፣ ያንተንም ነገር ይሹ ዘንድ። ደስ ሲል ቃሉ ራሱ ይህን እኮ ነው ታቦቱ ላይ እጁን አድርጎ ካህኑ የሚጸልይ። ይህ ነው ድግምት። ያለ በደልና ያለ ቁጣ ስራ ባለመፍታትና ባለማቋረጥ አንድነትን ስጥ። በአንድ ልጅህ በእርሱ ያለ ክብር ስላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። ይህ ታቦቱ ላይ የሚጸልይ ጸሎት ነው። ይሄ በጌታ ቅዳሴ ነው። ከየት የመጣውን ድግምት ነው የሚነግሩ? የኛ ቤተክርስቲያን ትምህርቷ ህይወቷ የቤተክርስቲያን ትምህርቷ ይሄ። እሺ የቅዳሴ ዲዮስቆሮስ አሁን ሰሞኑን የሚቀደስ የነበረው ቅዳሴ ዲዮስቆሮስ በታቦቱ ላይ የሚጸልየውን ጸሎት እንስማ። አንብሮድ ይላል። አንብሮድ ማለት እጁን በታቦቱ ላይ ማኖር ማለት ምን ብሎ ይጸልያል ካህኑ? ለዘላለሙ የማይጠፋ የህይወት ብርሃን እግዚአብሔር። ለማን የማይጠፋ? ለዘላለም የማይጠፋ የህይወት ብርሃን እግዚአብሔር። እንዲህ ብሎ ድግምት አለ እንደዚህ ብሎ ለዘላለሙ የማይጠፋ የህይወት ብርሃን እግዚአብሔር። ወንዶቹንና ሴቶቹን አገልጋዮችን ተመልከታቸው። ስምህን መጥራትን በልቦናቸው ዝራ፣ በረከትን ያፈሩ ዘንድ። ስጋህን ደምህን ከተሰጣቸው ጋር ቁጠራቸው። ያልቆረብነውን እኮ እጅህም በላያቸው ላይ የሚያደር ይሁን። ምን እጅህም በላያቸው የሚያደር ይሁን። ራሳቸውን በፊት ዝቅ ዝቅ ባደረጉ ለወገኖች ላይ በወንዶችና በሴቶች በሽማግሌዎችና በሕፃናቱ በደናግሉና በመነኮሳቱ በባልቴቶችና አባት እናት በሞቱባቸው ላይ እኛንም ከዚያ ጨምር። ሰውርና እርዳ፣ አጽና። በመላእክት አለቆችም ኃይል አበርታ። ከክፉ ስራ ሁሉ አርቀን በበጎ ስራ ሁሉ አንድ አድርግ። በአንድ ልጅህ በእርሱ ያለ ክብር ስላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። ይሄን አንብሮት በማን ቅዳሴ ላይ? በቅዳሴ ዲዮስቆሮስ። ይሄንን ጸልዮ ነው ካህኑ እግዚአብሔር ታቦቶቻችን በእጁ ይባርካል። ይሄ የሚጸልይ ጸሎት ለታቦቱ ላይ ለዘላለም የማይጠፋ ሕይወት ብርሃን ብሎ ይሄ ነው ድግምት። እውነቴን ልንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተ ክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተ ክርስቲያን ሊያወጣኝ አይችልም። እንደዚች ያለች ቤተ ክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አቲቲ ርግቤ ፍጽምት ርግቤ መደምደሚያዬ፣ ነውር የሌለብሽ ሙሽራ አንቺ ነሽ። አንዳንድ ሁኔታዎችን ታግሰሽ ለምሳሌ መልስ ልትሰጪ ብለሽ ስታልፍ
የሆነ ሀሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጥህም ነው እኔ ማለት አላስተናግድህም። እንትና እንዲያርጓል ደግ አደረገ ዞር በል ከፊቴ ካሜራ ውስጥ ውጣ። አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሹ ልታልፍ ይገባል። ቦታ ልትሰጪው አይገባል። ቪዲዮን ተመልክተን እንመለሳለን። በደንብ ኮፒ ሊንክ በደንብ ሼር አድርጉት። ኢየሱስ ሲደመር ምንም ነው። በቃ ምንም። አሁን እኛ ክርስቲያኖች ምንም አያስፈልግም። አቤት ያ ሰው እያታችሁታ ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም። በምክንያትና በመርህ ላይ የተመሰረተ አይደለም። በሳምንት 2 ጾማለሁ፣ አስራቴን ሰጣለሁ። እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ አለ። መጽሐፍ ምን አለ? ከሁለቱ ማን ጸደቀ አለ። ያኛውስ? ይህ መጽሐፍ ቅዱስ መረጃ በጸጋው ብቻ ድነናል ወይም እምነት ብቻ ለሚለው አስተምሮት መረጃ ሆኖ መቅረብ ይችላል? በፍጹም። ይህ ቃል በሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 የሚገኘው የጌታ ቃል ሲሆን ጌታ ኢየሱስ ክርስቶስ ያስተማረው ትምህርት ነው። እንዲህ ይላል፣ ጻድቃን እንደሆኑ በራሳቸው ለሚተማመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። 2 ሰዎች ሊጸልዩ ወደ መቅደሱ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነው ይላል። ፈሪሳዊውም እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ እያለ ወደ ቀራጩ ይጠቁማል። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ላይ ሁሉ አስራቴን አወጣለሁ አለ። ቀራጩ ግን በሩቁ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። ጌታም አለ እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ቀራጩ። በመቀጠል ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ግን የሚያዋርድ ከፍ ይላል አለ ጌታ ኢየሱስ ክርስቶስ። በዚህ የመጽሐፍ ቅዱስ ምዕራፍና ቁጥር ውስጥ ዘሙት ባትዘሙት፣ ብትቀማ ባትቀማ፣ አስራትንም ብታወጣ ባታወጣ በጸጋው ብቻ ወይም በእምነት ብቻ ትድናለህ ለሚለው አስተምሮት እንዴት ማስረጃ ሊሆን ቻለ ነው ጥያቄው። ጌታ ክርስቶስ ይህ ሰው መጾሙ ስህተት ነው፣ ከሚያገኘው ላይ አስራቱን ማውጣቱ ስህተት ነው አላለም። ስህተቱ ግን ጻድቅ እንደሆነ ማሰቡ ነው። ከቀራጩ እሻላለሁ ብሎ ማሰቡ ነው ስህተቱ። ይልቁንም እኔ እሻላለሁ ከማለት እንደ ቀራጩ ኃጢአተኛ ነኝ ብሎ ምህረትን መለመን ወደ ጌታ ቤት እንደሚመልሰን ነው ከዚህ ምዕራፍና ቁጥር የምንረዳው። ስለዚህ ይሄ መረጃ እምነት ብቻ ወይም ጸጋ ብቻ ለሚለው አስተምሮታቸው እንደ መረጃ መቅረብ አይችልም። እቺን ትራክት አይታችኋታል? ቅድስት ማርያም የኢየሱስ እናት የምትለዋ ስዕሏ ፊት ለፊት አለና በተለይ ደግሞ በጎንደር ላይ በጎጃም ላይ በእንደዚህ አይነት አካባቢ ሰሜን አካባቢ ላይ ወንጌል በምንመሰክርበት ጊዜ በጣም መጠቀም ያለብንና ሰዎች የሚቀበሉት ደግሞ የማይቀጡት ትራክት ቢኖር እቺኛዋ ትራክት ናትና እቺ ትራክት ፊት ለፊቷን ካያችኋት የቅድስት ማርያም ፎቶ ያለበት ነው። ግን ሙሉ በሙሉ ውስጡ የሚያወራው ስለ ጌታችን ስለ ኢየሱስ ክርስቶስ ነውና የተመለከታችሁት ወደ ሰሜኑ ክልል ስትሄዱ የቅድስት ድንግል ማርያም ስዕል ያለበት በራሪ ወረቀት አዘጋጅታችሁ ሂዱ። ምክንያቱም የክርስቲያን ጽሑፍ ነው ብለው ሲቀበሉ እናንተ በውስጥ የራሳችሁን ሐሳብ ታስተላልፋላችሁ። ስለዚህ ይሄኛው መንገድ የተመረጠ ነው የሚል ምክርን ለወንድሞቹ እየለገሰ ነው ፕሮቴስታንት ወንድማቸው። ይሄ ማስመሰል፣ መዋሸት፣ ይሄ ትልቅ ስህተትና አስመሳይነት ነው። የሰውን ነገር መስሎ መሄድ ምን ማለት ነው? እምነት ትክክል ከሆነ እኔ እንደዚህ ነው ማምነው፣ ያንተ እምነት ደግሞ ከዚህ አንጻር ልክ ስላልሆነ እንዲህ እንድታምን ብሎ የራስን እምነት መጋበዝ ሲቻል የቅድስት ድንግል ማርያምን ስዕል አድርገህ ሄደ ግን የጴንጤን ስብከት ልሰብክ ማለት ነው። ወዳጄ መለያው እኮ ስዕል ብቻ አይደለም፣ ትምህርት ነው። እና በውስጥ የምታስተላልፈው ትምህርት ምንድን ነው? አሁን ስለ ኢየሱስ ነው ውስጡ የሚመሰክረው አለ። አንተ የትኛውን ኢየሱስ ነው የምታምነው? ለዓለም የሞተውን ወይስ ለጥቂቶች? ሁለቱም ፕሮቴስታንት ውስጥ ያለ እይታ ነው። ዳግም የሚመጣ ለፍርድ ወይስ ዳግም አይደለም ደጋግሞ የሚመጣ? ሁለቱም እይታ ፕሮቴስታንት ውስጥ ነው ያለው። ሌላን ጨምርልህ። ስለዚህ የትኛውን ኢየሱስ ነው አንተ ራሱ አለ ያልከው? ስለዚህ ለራስ ማወቅ ሲኖርብህ መጀመሪያ ለማስመሰል መሞከር ለክርስቶስ እየዋሸህለት እና በውሸት የሚከብር ክርስቶስ እንዳለ እያሳየህ ነው ማለት ነው። ስለዚህ ካስመሳይነት ውጡ። የክርስቶስን አምላክነት እንደው ከመጽሐፍ ቅዱስ ማሳየት ማለት የሆነ ልክ አብርሃምን ወደ ሰማይ ቀና በልና የሰማይን ከዋክብት ቁጠራቸው ብሎት እንዴት ይቻለኛል እንዳለው መቁጠር እስኪያቅትህ ድረስ ነው መጽሐፍ ቅዱስ የሚናገረው ስለ ክርስቶስ አምላክነት ከብሉይ ከሐዲስ። ዛሬ ግን ሞር ፎከስ አድርጌ እኔ ማሳየት የምፈልገው ከፈጣሪ ባህሪያት አንጻር አንድ አካል ፈጣሪ ነው ወይም ደግሞ አምላክ ነው አምላክ አይደለም ለመባል
ያው ሶስት መስፈርቶች ቢያንስ ያሟላ ይገባል። ፍጥረታትን መፍጠር፣ ሁሉን ማወቅ፣ በሁሉም ቦታ መገኘትና ሁሉን ቻይነት አይደለ? እነዚህ አንድ አካል ፈጣሪ ነው ከተባለ ሁሉን ማወቅ፣ በሁሉም ቦታ መገኘትና ሁሉም መቻል የግድ ያስፈልገዋል ማለት ነው። ይህንን በመጽሐፍ ቅዱስ ቶሎ ብዬ ለማሳየት እሞክራለሁ። ክርስቶስ አምላክ ነው፣ ፍጥረታትን የፈጠረ ነው ብለን ስንናገር ዛሬ የሆነ ቪዲዮ ተቆርጦ አይቼ በጣም በሚያስቅ ሁኔታ የዮሐንስ ወንጌል ምዕራፍ 1 የተፈታበት በቃ እንዲህ የሆነ አቋም ከሌለ እንደፈለክ ነው መጻሕፍቶቹን የምትፈታቸው። እና ምን አሉ? በመጀመሪያ ቃል ነበረ ሲል ቃል የተባለው ትምህርት ማለት ነው ብለው ግሪኩ ያው ሎጎስ ማለት ትምህርት ማለት ነው። ከዛ አንጻር ምናምን ብለው ሲፈቱ ነበር አሉ። አይዘው የግሪኩ ትምህርት የሚለው ዶክትሪን ወይም ደግሞ ዶግማ የሚለው የግሪክ ቃል ነው ካላወቃችሁ ወንድሞቻችሁ። ዶክትሪን ወይም ደግሞ ዶግማ የሚለው ትምህርትን የሚያሳይ ክፍል ነው። ቃል የሚለው ግን ኦኬ በተለያዩ መንገዶች ወይም ደግሞ ሎጎስ የሚለው የተለያዩ ትርጉሞች ሊኖሩት ይችላል። እንደ አገባቡ ሊፈታ ይችላል። ዮሐንስ አንዳንድ ግን አካል ያለው ቃል እንደሆነ በሚገባ የሚያስረዳ ክፍል ነው። በቃ ምንም ልታደርገው አችልም። አካላዊ ቃል ነው። እሱን በምን ልናውቅ እንችላለን? በመጀመሪያ ቃል ነበረ ተብሎ የሆነ ንግግር ወይም ደግሞ ሀሳብ ምናምን በመጀመሪያም ነበረ ተብሎ በጭራሽ አይነገርለትም። ኦኬ እንደ አካላዊ አሴ ፐርሰን በመጀመሪያም ነበረ ተብሎ ሲነገር በቃ አካላዊ ፐርሰናል ሎጎስ እንደሆነ ወይም ወርድ መሆኑ ከዚሁ ማወቅ ይረዳል። ዮሐንስ ኦን ፐርፐዝ ነው መጀመሪያ ቃል ነበረ ብሎ የጀመረው ባይቶ ኦን ፐርፐዝ ነው። መጀመሪያ እግዚአብሔር ነበረ፣ ከእግዚአብሔር ጋር ቃል ነበረ ማለት ይችል ነበር፣ ግን አካላዊነቱን ለማጠየቅ ነው መጀመሪያ ቃል ነበረ ብሎ የሚጀምረው። ይሄ ቃል ዝሩ ቃል ወይ ንግግር ምናምን አይደለም፣ አካላዊ ቃል ነው። እሱ ዝቅ እያለን ስንሄድ ክፍሉ በሚገባ አካላዊ እንደሆነ በሚገባም ስለሚያስረዳ፣ ስለዚህ በመጀመሪያ ቃል ነበረ አለ። ቃልም በእግዚአብሔር ዘንድ ነበረ። ኦኬ ዊዝ ነው የሚለው ኢን ምናምን ራሱ አትለው። ወርድ ከሆነ ኦኬ ውስጥ ነበረ ምናምን ብለህ እንኳን እንዳትፈታው ፕሮስ ይላል፣ ወይም ደግሞ ዊዝ ጋድ ነው ከእግዚአብሔር ጋር እንደማለት አካላዊ ለሆነ ነገር የምትጠቀመው ማለት ነው። ሰው ከእግዚአብሔር ጋር ነበረ ካለ በኋላ ቃል ራሱ ግን ምንድነው አለ? እግዚአብሔር ነበረ። ኦኬ ልክ ቲዮስ ነው የሚለው ሁለቱ ማለት ቃልም በእግዚአብሔር ዘንድ ነበረ የሚለው በእግዚአብሔር የሚለው ቲዮስ ነው። ቀጥሎ ያለው ቃልም እግዚአብሔር ነበረ የሚለው ቲዮስ ነው ማለት። ስለዚህ ያ ራሱ ቃል ያ ቃል ራሱ ምንድነው? እግዚአብሔር ነው አለ። ኦኬ ይቀጥልና ይህ በመጀመሪያው እግዚአብሔር ዘንድ ነበረ ካለ በኋላ ባይዘዌ አካላዊ መሆኑ የምታውቁት ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ነው። ሁሉም የተፈጠረው ራሱ በእርሱ ነው አለ። አሁን በስናፈታ ትምህርት ነው አለ። ትምህርት ማለት ነው በትምህርት ነው ፍጥረታት የተፈጠሩት። ወይ ጉድ ወይ ጀግና! ሁሉ በእርሱ ሆነ እኮ ነው የሚለው። በቃል በዚህ በመጀመሪያ በነበረው በቃል ከእግዚአብሔር ጋር በነበረው በእርሱ በኩል የተፈጠሩት ፍጥረታት። ኦኬ ካለ እርሱ ካለዚህ ቃል ደግሞ የተፈጠረ አንድም ነገር አንድም ፍጥረት የለም ይላል። ይቀጥልና በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። በቃ እርሱ ራሱ በእርሱ ሕይወት አለ። እሱ ነው ለሰው ራሱ ብርሃንን ሕይወትን የሚሰጠው አለ። ኦኬ በእርሱ ሕይወት ነበረች፣ ሕይወት አለው፣ ሕያው የሆነ ነው። እሺ ሕያው ነው አለ። በእርሱ ሕይወት ነበረች ማለት ሕያው ነው ማለት ነው። ደን ቀጠለና ሕይወትም ምንድነች? የሰው ብርሃን ነበረች ይላል። ብርሃንም በጨለማ ይበራል፣ ጨለማው አላሸነፈውም ይልና አካላዊ መሆኑን አስረግጦ ሲናገር ምን ቢል ጥሩ ነው? ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ አለ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ይህ ብርሃን የሆነው ቃል ምን አለ? ዮሐንስ የሚባል እኮ መጥቷል። እሱ ዮሐንስ ግን ብርሃን ሳይሆን ብርሃን የሆነው ስለ እርሱ እንዲመሰክሩና በእርሱ እንዲያምኑ ለምስክር መጣ። ዮሐንስ ስለማን ነው እየመሰከረ የመጣ?
ብርሃን ስለሆነው ስለዚህ ቃል ሊመሰክር መጣ ነው። ዮሐንስ ራሱ ብርሃን አልነበረም። ይቀጥልና ቅዱስ ዮሐንስ በረከቱ ይደርብን አውዱን ይዘን ዝቅ እያለን ስናነብ 29 ሄዳችሁ ብትስታነቡ ምንድነው የሚላችሁ ዮሐንስ? ኦኬ 29 ላይ ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም አይደል የተባለው። ዮሐንስ ምን ቢል ጥሩ ነው? ቁጥር 29 ላይ ስለ ብርሃን ሊመሰክር የመጣው ዮሐንስ፣ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ አለ። ስለ ብርሃን ሊመሰክር ነው። ማን አለ? ያ ቃል የተባለው ኢየሱስ ነው። ኦኬ 14 ላይ በሚገባ ስለሚናገር፣ ስለዚህ ሲመጣ አይቶ እንዲህ አለ። ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። አንድ ሰው ከእኔ በኋላ ይመጣል አላልኳችሁም? እርሱ ግን ከእኔም በፊት ነበረና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት እሱ ነው አለ። ይህ ነው እኔ በቃ ስለ እሱ ልመሰክር የመጣሁት። አይ ከእኔ በኋላ የሚመጣ ከእኔ ይልቅ የሚበልጥ ነው ያልኳችሁ አለ አይደል? እሱ ይኸው እሱ ነው፣ ይህ ነው አለ። አይገርም? ዮሐንስ ስለ እርሱ የመሰከረለት ቃል ተብሎ የተነገረው ኢየሱስ ክርስቶስ ነው። ምንም ልታደርገው አትችልም። ማይ ብራዘር መጽሐፍ ቅዱስን እንደፈለግ ላብካው ብትል ቅዱስ ዮሐንስ ለምንፍቅና እንዳይመች አድርጎ ቀብሮታል። በቃ ምንም ልታደርገው አትችልም። ከዛ ይህ ብርሃን መጣና ምን ይላል? በዓለም ነበረ ይላል። ቁጥር 10 ስትደርሱ ዓለሙም በእርሱ ሆነ። ይህ ቃል እኮ በዓለም ነበር። ዓለም ደግሞ በእርሱ እኮ ነው የተፈጠረው አለ። ዓለሙ ግን ምን አላለውም? አላወቀውም። ማይ ብራዘር አላወቀውም። ቃልን አላወቀውም። ኢየሱስ ክርስቶስን አላወቀውም። ስለዚህ በዓለም እያለ ዓለም በእርሱ ነው የተፈጠረው፣ ግን ዓለም አላወቀውም ይልና የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ኦኬ የመጣው አካላዊ ቃል ኢየሱስ ክርስቶስ ነው። ወዴት ነው የመጣው? ወደ ገዛ ወገኖቹ የሚላቸው እስራኤላውያን። ወደ እስራኤላውያን ሰው ሆኖ መጥቷል። ለዛ ነው ቁጥር 14 ላይ ወደ ገዛ ወገኖቹ መጣ፣ ግን ምን አለ? የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እሱ የመጣው ግን ምን ለማድረግ ነው? ለሚቀበሉት ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን እንዲሰጣቸው ነበር የመጣው። ኦኬ እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ አልተወለዱም ይላል። 14 ላይ ምን ይላል? ቃልም ስጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ ይልና አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሮ አየን ይላል። በቃ ያንን አንድ ልጁን ነው የመጣው። ስጋ ሲሆን ከአባቱ ዘንድ የነበረውን እሱን ክብሩን አየን ይላል በስጋ ሲገለጥ። ኦኬ ዮሐንስ ስለ እርሱ መሰከረ እንዲህም ብሎ ጮኸ ይላል። አየ ዮሐንስ ስለ ብርሃን ሊመሰክር መጥቷል። እሱ ብርሃን አይደለም አላለ? ዮሐንስ ምን ብሎ መሰከረ? እንዲህ ብሎ ስለ እርሱ መሰከረ። ምን አለ? ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል፣ ስለ እርሱ ያልኩት ይህ ነበረ ብሎ መሰከረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ሃሌሉያ! በቃ ምንም ልታረጋችሁ፣ ስለ ኢየሱስ ክርስቶስ ነው የሚናገረው። ኦኬ